አፍሪካዊ ነኝ ማለት ያስፈልጋል ወገኖቼ አስተሳሰባችን ከፍ ማለት አለበት መላቅ አለበት ከቤተሰብ ይጀምር ከራስ ይጀምር ከማንነት ይጀምር ከክልል ይጀምር ከኢትዮጵያ ይጀምር ወደ አፍሪካ ይደግ እኛ እኮ የአፍሪካ ተስፋ ነን ዝም ብሎ የአፍሪካ ዋና ከተማ የአፍሪካ እመቤት የአፍሪካ እናት ስንዱ ምን ዋጋ አለው ካልተሰራንበት በዛ ልክ ካልተለወጥ በዛ ልክ አስተሳሰባችን ከፍ ካላለ አሁንም በመንደር ቁጭ ብለን በመንደር ተከልለን በመንደር ታጥረን እንዴት ነው ስለ አፍሪካ የምናወራው ስለ ኢትዮጵያም ለማውራት ይተናነቀዋል አንዳንዱ ከፍ በሉ ከኢትዮጵያም ልቃችሁ ኩሩ አፍሪካዊ ነኝ በሉ ኩሩ አፍሪካዊ ነኝ አፍሪካ ከኔ የምትጠብቀው ነገር አለ በሉ ያኔ ፍሬው ወደ ጎን ያድጋል ወደ ጎን ይለጠጣል ከጎን የሚወጣው ፍሬ ወደ ላይ የሚያፈራው ፍሬ ይሄው በሐመረ ወርቅ ተገልጧል ይሄ የሚታይ ፍሬ ነው ምናልባት ቅድም መድረክ ላይ ስትመሰገኑ ስማችሁ ሲጠራ የነበራችሁ አባቶች ለውዳሴ ከንቱ አያደርግባችሁ ውዳሴ ከንቱም እንዳትሉ አይደለም ፍሬ በሶስት መንገድ ነው እንደነገርኳችሁ ወደ ላይ የሚያፈራ ዛፍ ያስፈልጋል ወደ ላይ የሚታይ ስራ የጽድቅ ስራ የክርስትና ስራ የሃይማኖት ስራ የሚሰሩ ደጋግ ቅልቦች ያስፈልጋሉ ቅድም እንደተጠሩቱ ለውዳሴ ከንቱ አይደለም ሌላውን ለማስተማር ሌላውን ለመቀስቀስ ወደ ላይ ማፍራት አለባችሁ እያፈራችሁ ነው በዚህ እንደነቃለን እግዚአብሔር በሚያቀው የደብሩን አስተዳዳሪ ሰበካ ጉባኤውን ህንጻ ሰሪ ኮሚቴዎችን የቢሮ ሰራተኞችን በዚህ አጋጣሚ ሳላደንቅ ሳላመሰግን አላልፍም በሀገረ ስብከታችን ስም አመስግኗቸው እናንተ